መልካም ዜና አለኝ፣ መልካም ዜና አለኝ። አይነት ሁሉ መልካም ዜና አለኝ ዛሬ። አይነት ሁሉ በጣም ደስ ብሎኝ ነው የመጣው። ምን ደስታ ገጥሞ ነው? ይቺን ጨቅጫቃ ሚስት ልገላገላት ነው። ከነገ ጀምሮ ልንፋታ ነው። እግዚአብሔር ይመስገን ከህይወቴ ልትወጣልኝ ነው። ከሚስት ጋር ልትፋታ ስለሆነ ነው ደስ ያለ? ያው ልንፋታ ነው፣ ልገላገላት ነው። ከእሷ ጭቅጭቅ እረፍ ልል ነው። አይነት ሁሉ ከዚች ነዝናዛ ሚስት ሊገላግለኝ ነው። ተመስገንን ያምላክ። አይነት ሁሉ በጣም ደስ ብሎኝ ያው እንግዲህ አንተንም እንዲሆኜ እንዲያሆኜ ምናምን እያልኩ ይህ በክፉና በመጥፎ ሀሳብ አእምሮን አላጨናንቀውም። ከዚህ በኋላ ከአንተ ጋር መጽሐፌን እያነበብኩ የሚገራርሙ ሀሳቦችን እየነገርከኝ በእነሱ ራሴን ከፍ ማድረግ ነው የምፈልገው። ሲጀመር ጨቅጫቃ ሚስት አታስፈልግም ብሏል ሶቅራጠስ። ሶቅራጠስ እኔ የምልህ ግን ስትጋቡ መቼም አካልሽ ከአካሌ ነው፣ አካልህ ከአካሌ ነው። ከእንግዲህ የአንተ አካል ማለት የኔ አካል ነው፣ የአንቺ አካል ማለት የኔ አካል ነው ተባብላችሁ ነው አይደለም የተጋባችሁት? አዎ ያው እሱማ በእግዚአብሔር ቃል መሰረት አንድ አካል አንድ አምሳለን ብለን የተጋባ ነው። ግን ከእሷ ጋር አንድ አካል ሆኖ መኖር እንዴት ይቻላል? አይነት ሁሉ አይቻልም እኮ እንዴ! እንዴት ይችላሉ? እንደው በዚህ አንድ ጥያቄ ልጠይቅህ። እግርህ ላይ አንዲት ቁስል ብትወጣ እግርህን ነው ቆርጠህ የምትጥለው ወይስ ደግሞ ቁስሉን ነው አክመህ አድነህ እግርህን የምትጠብቀው? ኧረ አይነት ሁሉ ስላልከው ላቀፈፈኝ እንዴ! እንዴት ይቻላል? እግሬን እንዴት ቆርጠዋለሁ? ባይሆን አድነዋለሁ በመዳን። አየህ ሚስትህ ማለት እግርህ ናት። አካል ላይ ያለው ቁስል ደግሞ የሚስት ጭቅጭቅ። ሚስትህ አንዳች ቁስል ቢኖርባት ነው አንተን የምትጨቃጨቅ። ስለዚህ ቁስሏን አድነህ አካልህን መጠበቅ እንጂ አካልህን ቆርጠህ መጣል አትምረጥ። ምክንያቱም ሚስትህ በእግዚአብሔር ፊት ቃል ገብተህ ስታገባት አካልህ ሆናለች። እኔ የምልህ ግን አይነኩም ማለት በዚህ ዘመን ከምን አይነት ሰው ጋር እንደው ወዳጅ ብሆን ትመክረኛለህ? ማለት ለረዳው ሊረዳኝ የሚችል ሰው። ለወዳጅነት ሰው ከሆነ በቂ ነው። በሰውነት ትግባባለህ፣ በሰውነት ትረዳዳለህ፣ በሰውነት ትኖራለህ። ነገር ግን ድሃ ከሆንክ ከባለስልጣንና ከባለ ሀብት ጋር ወዳጅነት አትመስርት። ምክንያቱም እሱ ቢያጠፋ እንኳ ዞሮ አንተን ይከሳል እንጂ አንተ እሱን መውቀሳችኝ። ሰው ለሰው ጉዳይ ከባለቤቱ በላይ ደካማ ነው። ሚስጥርን ለማን ነው ማካፈል ያለብኝ? ለእንዴት አይነት ሰው ነው ሚስጥርን ደብቅልኝ ብዬ ልነግረው የምችለው? ምን አይነት ሰው ነው? እስኪ ይችን ንገር። ሚስጥር እኮ ከአንተ ከወጣ ሚስጥር አይደለም፣ ሚስጥርነቱ ይቀራል። ምክንያቱም አንተ ልትሸከመው ያልቻልከውን ጉዳይ ማንም ሊሸከምልህ አይችልም። አንተ ልትጠብቀው ያልቻልከውን ነገር ሌላው እንዲጠብቅልህ አትፍቀድ። ሰው ለሰው ጉዳይ ከባለቤቱ በላይ ደካማ ነው። ባይሆን ለፈጣሪ ንገረው፣ ለእሱ መናገርን አትርሳ። እሱ ይሻላል። እኔ ይህን ዘመን በጣም ነው የምጠላው። አይነኩል እንደዚህ ዘመን የሚቃወመው የለኝም። የክፋት ዘመን ነው። በዚህ ዘመን ባልፈጠር ደስ ይለኛል። ተው ተው ተው፣ ከጊዜ ጋር ትጣል። ተው ዘመንን አታኩር። ዘመንን ብታኮርፈው በኩርፊያ ትጠፋበታለህ እንጂ ምንም ልትፈጥር የምችለው ነገር አይኖርም። አዎ በተፈጠርክበት ዘመን የመኖር ግዴታ አለብህ፣ ግድ ነው። ባይሆን የዘመኑን ጎርፍ መንገድ አሳይተህ አበቦችን የምታጠጣበት ይሁን እንጂ አሳስቆ እንዳይወስድ ተጠንቀቅ። እንዴ አይነት ሁሉ አማው ነው እንዴ? ትንሽ አመማር። ታዲያ እኮ ካመመ ሆስፒታል መሄድ አለብን ማለት ዶክተር ላይ ይገባል። ግድ እኮ ነው። ያሳመመኝ ሳኪን አይደል፣ በሽታዬም ኃጢአቴ ነው። ታዲያ ምን ይሻላል? ማለት ምንድነው መድኃኒት ሊሆን የሚችለው ነገር? ምናልባት ኃጢአቴ ቢሰረይልኝ እግዚአብሔር ይቅር ቢለኝ እንድናለሁ።